ስለዚህም ነገር ጾም ወደ ግብፅ በረሃም ተሰደው በዚያ ብዙ መከራ ደርሶባቸው በስደት ሲኖር ብዙ ነገር ይቀራል። እግዚአብሔር አምላክ በተለያየ ጊዜ ሕዝቡን የሚጎበኝበት ጊዜ አለ። እንድንጸልይ፣ እንድናመሰግን፣ እንድንቀድስ፣ እንድናስቀድስ እግዚአብሔር አልረዳንም? ቅጥሮች የቤተ መቅደሱ ቅጥር ቤተ መቅደሱ ራሱ ፈርሶ ሲያዩት አልሆነም። እዝራ እንደ የእግዚአብሔር አገልጋዩ እንደ ነህምያ ከፊት ሆነው የእኛ ጾም ምክንያት የለውም። ክርስቲያኖች ስለ እግዚአብሔር ፊት ራሳችንን እናዋርድ ዘንድ እኛ እግዚአብሔር የምንገዛው በመጀመሪያ ራሳችን ምን ስንል ነው? ከበረከት ከጽድቅ ከጾም ከጸሎት ከቅድስና መኑ ያርአየነ ይላል። በጎውን ማን ያሳየን? ጾማችንን በሰላም እንዲያስጨርሰን የእርሱ የአምላካችን መልካምና ቅዱስ ፈቃድ ይሆንልን። ምስራቅ ብፁዕ አባታችን ብፁዕ አቡነ ድሜጥሮስ የሊባኖስ የተባበሩት አረብ ኤምሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የጸሎት የበረከት አባት ክቡር አባታችን መርሥዔ ኀዘን ዶክተር ቆሞስ አባ አማን ግሩም የሀገረ ስብከታችን ምክትል ስራ አስኪያጅና የገዳማችን ዋና አስተዳዳሪ ክቡር መምህራችን መምህር ያሬድ የሀገረ ስብከታችን የሚዲያ ክፍል ኃላፊ ክቡር ቀሲስ ሲሳይ የገዳማችን ቄሰ ገበዝ ክቡር ወንድማችን ዲያቆን ፍቅረ ማርያም የገዳማችን ተስፋ ስዱዳን ሰንበት ትምህርት ቤት መዘምራን፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። የምህረት የቸርነት የይቅርታ የሰላም የፍቅር ባለቤት አምላካችን ቅዱስ እግዚአብሔር በቸርነቱ በምህረቱ ጠብቆ ለዚህ ዕለት ለዚህ ሰዓት እንዲሁም ለታላቁ ጾም ለአብይ ጾም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንግዲህ እንደ እግዚአብሔር አምላካችን በጎ ፈቃድ በዚህ ዕለት ተገኝተን በብፁዕ አባታችን መሪነት የመግቢያውን ጸሎት አድርሰን ምስጋናውን መዝሙሩን ዘምረን እዚህ ጊዜ ላይ ደርሰናል። የቀረን ጊዜ የትምህርተ ወንጌሉና የመጨረሻው የብፁዕ አባታችን ቃለ ምዕዳን ጸሎትና ቡራኬ ነው። እሱን እንድናደርግ እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚሁ ለማስታወስ ያህል እንግዲህ ምስጋናችን መዝሙራችን የአብይ ጾሙ መዝሙራችን ምስጋናችን ከሌላው ጊዜ የተለየ ነው አይደለ? የምን መዝሙር ነው የምንዘምረው? የንስሐ መዝሙር ነው። ያለ ከበሮ ያለ ጸናጽል ያለ ማጨብጨብ ያለ ማሸብሸብ ነው የምንዘምረው። የንስሐ መዝሙር ነው። የትህትና መዝሙር ነው። ራሳችን ዝቅ አድርገን ስብር አድርገን የምንዘምረው መዝሙር ነውና ያው እንግዲህ ይህንን ስርዓት ጠብቀን እንዘምራለን። ያው ረስታችሁት አይደለም፣ ለማስታወስ ያህል ነው። ሳታውቁት ቀርታችሁ አይደለም። ስለዚህ አብይ ጾም ሲመጣ ሁልጊዜም የምናስበው ይሄንን ነው። ትህትናችንን የምንገልጥበት መዝሙራችን ራሱ የትህትና መዝሙር። ሌላው መዝሙር ሌላው ምስጋና የትህትና አይደለም ማለት አይደለም። ሁሉም ምስጋናችን ሁሉም መዝሙራችን በትህትና የምናቀርበው ነው። ይሄ ግን የበለጠ የሐዘን መዝሙር ነው፣ የጾም መዝሙር ነው። ከበሮ ጸናጽል የሚቆሙበት ራሳቸው የሚጾሙበት ጊዜ ነውና ይህንን እያሰብን በንስሐ እንድንዘምር በዚሁ ለማስታወስ ያህል ነው። ሌላው እንግዲህ ይሄ አብይ ጾም ሲገባ ሁላችንም የበለጠ ወደ እግዚአብሔር የምንቀርብበት ነውና ጉባኤያችን ስንተኛው ሳምንት ላይ ነው ያለነው? የአብይ ጾም የመጀመሪያው ሳምንት አይደለ? ምን ይባላል ይሄ? ዘወረደ ነው የሚባለው። የመጀመሪያው የአብይ ጾም ሳምንት ጊዜ ነውና ስለዚህ በዚህ ጊዜ ይሄ አዳራሽ መሙላት አለበት፣ ይሄ ቦታ መሙላት አለበት። ከዚህ በፊት ከነበረው የበለጠ በስተን
ሞልተን መታየት አለብን። ስለዚህ ሌላ ጊዜ ስትመጡ ጓደኞቻችሁን እየቀሰቀሳችሁ እናንተ አላችሁ መጣችኋል፣ የማይመጡትን ግን ምን ማድረግ አለብን? መቀስቀስ አለብን። በዚህ በአብይ ጾም ከሌላው ጊዜ በተለየ መንገድ ወደ እግዚአብሔር የምንቀርብበት፣ የምንጸልይበት፣ የምናመሰግንበት፣ በአንድ ላይ ሆነን ተሰብስበን የምህላ ጸሎት የምናደርግበት ነውና ይህንን ሰዓት ይህንን ጊዜ ልንጠቀም ያስፈልጋል። ለየጓደኞቻችሁን ለየጎረቤቶቻችሁ እየተናገራችሁ በጋራ ይህንን ጉባኤ እንድንካፈል መልእክታችን በዚሁ ለማስተላለፍ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህም ነገር ጾም በሚል ርዕስ ለአጭር ደቂቃ እንነጋገራለን። እግዚአብሔር ያስተምረናል፣ ይመክረናል። እኛ ቃሉን ለመስማት ድምፁን ለመስማት ተገኝተናል። የእሱን ድምፅ እንድንሰማ ቃሉን እንድንማር ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። ስለዚህም ነገር ጾምን ይላል ርዕሳችን። እስኪ በሉ እናንተ ስለዚህም ነገር በሉ ጾም። ይህንን ቃል የምናገኘው በመጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ ነው። ካህኑ የእግዚአብሔር ሰው የእግዚአብሔር አገልጋይ ካህኑ ዕዝራ የተናገረው ቃል ነው። ስለዚህም ነገር ጾምን ወጾምነ በበይነ ዝንቱ ነገር ስለዚህም ነገር ጾምን ወደ እግዚአብሔርም ለመን፣ እርሱም ደግሞ ተለመነን፣ ልመናችንን ጸሎታችንን ሰማን ይላል። ይህንን ቃል መነሻ አድርገን ስለ ጾሙ እኛም ይህንን ጾም ስለምን እንጾመዋለን የሚለውን እናያለን፣ እንመለከታለን። በመጀመሪያ ካህኑ ዕዝራ ይህንን ቃል የተናገረው በባቢሎን ምርኮ በነበረበት ጊዜ ነው። በባቢሎን ምርኮ በነበሩበት ጊዜ እስራኤል ያው በባርነት ነው የሚኖሩት። ብዙ ነገሮቻቸውን አጥተው ነበር የሚኖሩት። ባህላቸውን፣ ስርዓታቸውን፣ ሃይማኖታቸውንም ጭምር የሚያስተው መከራ ደርሶባቸው ነበር። ሶበ ተዘከርናሃ ለጽዮን እምነ በከይነ፣ ጽዮንን ባሰብናት ጊዜ በዚያ አለቀስን እያሉ ለቅሷቸውን እንባቸውን የገለጡበት ዘመን ነበር። የመከራ ዘመን ነበር። ያው እስራኤል ብዙ ጊዜ ወደ ግብፅ በረሃም ተሰደው በዚያ ብዙ መከራ ደርሶባቸዋል። ወደ ፋርስ ባቢሎንም ወርደው ደግሞ ከከነዓን ሌላ የመከራ ዘመን አሳልፈዋል። ሌላ 70 ዘመን የመከራ ዘመን አሳልፈዋል እና ይሄ ካህኑ ዕዝራ በዚያ በባቢሎን ምርኮ ጊዜ በነበረበት ጊዜ ብዙ ነገሮችን አይቶ ስለ ብዙ ነገሮች ጽፏል። ጸሐፊም ነው፣ ካህንም ነው። ከነገደ ሌዊ ከካህናቱ ወገን ከነገደ አሮን ወገን ነው። አንደኛ ካህን ነው፣ አገልጋይ ነው። ሁለተኛ ጸሐፊ ነው እና ህዝቡን ይመክር ነበር። በተለይ በዚያ በስደት በነበሩበት ጊዜ ህዝቡ ብዙ ነገሮቻችን አጥተው ስለነበረ ወደ ሀገራቸው ከምርኮም በኋላ ሲመለሱ ህዝቡን በማስተማር ስርዓቱን በማስጠበቅ ብዙ ዋጋ ከፍሏል። እንግዲህ በስደት ሲኖር ብዙ ነገር ይቀራል፣ ብዙ ነገር ይጠፋል። ስርዓቱ፣ ባህሉ፣ ሃይማኖቱም ጭምር ይረሳል እና እስራኤልም በዚያ በባርነት ሳሉ ይህን ሁሉ ረስተው ሲመለሱ ከዚያ ከስደት የተመለሱ ሰዎች በዚያ በለመዱበት በባርነት በነበሩበት ዘመን በምርኮ በነበሩበት ዘመን ሲያደርጉ የነበረውን እዚህም ሀገራቸው መጥተው ለማድረግ ይታገሉ ነበር። ከእግዚአብሔር እየተለዩ ወደ ጣዖት አምልኮ እየሄዱ ከሕጉ ከፈቃዱ እየተለዩ በሚኖሩበት ጊዜ ካህኑ ዕዝራ ትልቁን ስራ ሰርቶ ነበር። የተወደዳችሁ ምእመናን ይህንን ዘመን ይህንን ጊዜ ከኛ ዘመን ጋር ከኛ ጊዜ ከኛ ቦታ ጋር ስናነጻጽረው እንግዲህ እግዚአብሔር አምላክ በተለያየ ጊዜ ህዝቡን የሚጎበኝበት ጊዜ አለው። እግዚአብሔር የራሱ ጊዜ አለው። ህዝቡ በመከራ ሲሆን፣ በስደት ሲኖር፣ ተስፋ በመቁረጥ ሲኖር እግዚአብሔር ለዚያ ህዝብ የሚያዘጋጅለት የመከራ መውጫ የተስፋ ዘመን የሚሰጥበት ጊዜ ይመጣል። አሁን እኛ እዚህ ስንኖር
ሀገራችን አይደለም ብለን ልንኖር እንችላለን። ከሀገራችን ወጥተን ከዘመድ ከአዝማድ ተለይተን ወጣን ብለን ልንል እንችላለን። ግን ከሃይማኖት ወጥተናል? አልወጣንም፣ እግዚአብሔር ይመስገን። ከሕጉ ከአምልኮቱ ወጥተናል? አልወጣንም፣ እግዚአብሔር ይመስገን። ከቅዳሴው ከምስጋናው ከመዝሙሩ ወጥተናል? አልወጣንም፣ እግዚአብሔር ይመስገን። እኛ እዚህ ያለ ነው። ስለ እኛ ነው እየተናገርኩ ያለው። የወጡ ሊኖሩ ይችላሉ። እነሱን ደግሞ እንዴት ማምጣት አለብን ሌላ ጥያቄ ነው። የእኛ ስራ የቤት ስራ ነው የሚሆነው። ግን እግዚአብሔር ይመስገን፣ እግዚአብሔር በዚህ ሀገር ሆነን በዚህ ቦታ ሆነን እንደ ሀገራችን እንዲሰማን በፈቀድነው ጊዜ በፈቀድነው ሰዓት በፈቀድነው መንገድ እግዚአብሔር እንድናመልክ፣ እንድንጸልይ፣ እንድናመሰግን፣ እንድንቀድስ፣ እንድናስቀድስ እግዚአብሔር አልረዳንም? ረድቶናል። በእውነት እንደነ ካህኑ ዕዝራ እንደነ ታላቁ አገልጋይ ነህምያ የእግዚአብሔር አገልጋዮች የእግዚአብሔር ሰዎች እንደሆኑት እንግዲህ ብፁዕ አባታችንን የጸሎት የበረከት የጾም የፍቅር የትሕትና አባት ሰጥቶን በሳቸው መሪነት በሳቸው ጸሎት በዚህ ባለንበት ሀገር እስኪ አስተውሉት። ከዚህም አልፈን ደግሞ በሰዎች ቦታ ከመጠቀም ከመገልገል አልፈን የራሳችን ቦታ እነ ነህምያ የኢየሩሳሌምን ቅጽር ፈርሶ ሲያዩት አዝነው ነበር። በእውነት አዝነው ነበር። የኢየሩሳሌም ቅጽሮች የቤተ መቅደሱ ቅጽር ቤተ መቅደሱ ራሱ ፈርሶ ሲያዩት አዝነው ነበር። ሲመለሱ ግን እግዚአብሔርን ፈቃድ ጠይቀው ሕዝቡን አስተባብረው ተበታትኖ የነበረውን ሕዝብ ሰብስበው ያን የመሰለ ቤተ መቅደስ ደግሞ ዳግመኛ እንደሰሩ የመጽሐፍ ቅዱስ ታሪካችን መጽሐፈ ነህምያን መጽሐፈ ዕዝራን ስትመለከቱ እንግዲህ ይነግራችኋል። ታሪኩ ያስተምረናል። በዚህ ዘመንም ተመሳሳይ ታሪክ ነው እየተደረገ ያለው እየተፈጸመ ያለው። ዛሬ እግዚአብሔር ይመስገን በራሳችን ቦታ የራሳችን አጥር አጥረን እያጠርን ቅጽሩን እየጨረሰን ያለንበት ጊዜ ነው። ይሄ ትልቅ እድል ነው። ይሄ ትልቅ በረከት ነው። በእውነት እግዚአብሔርን ስላደረገ ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችንን በዕድሜ በጤና ይጠብቅልን። እንደ ካህኑ ዕዝራ እንደ የእግዚአብሔር አገልጋዩ እንደ ነህምያ ከፊት ሆነው በዚህ በመከራ በተለያየ የስራ ውጣ ወረድ ያለውን ሕዝብ በማጽናናት ዋጋ በመክፈል እንቅልፍ በማጣት በሚከፍሉት ሁሉ ዋጋ በእውነት እኛ እንጽናናለን፣ እኛ እንበረታለን። እኛ የእግዚአብሔርን ቤተ መቅደስ ለመስራት ዛሬ ምን እንላለን? እንነሳለንና እግዚአብሔር እኛ ባሪያዎቹ ለመስራት ስንነሳ እግዚአብሔር ደግሞ ምን ይላል? ያከናውናል አይደለ? እኛ ባሪያዎቹ ለመስራት ምን እንላለን? እንነሳለን። እግዚአብሔር ደግሞ ምን ይለናል? ያስፈጽመናልና አሁንም እንዲያስፈጽመን የእሱ ቅዱስ ፈቃዱ ይሆንልን። ስለዚህ ካህኑ ዕዝራ ይህንን ሲያደርግ የነበረ ሰው ነው። የኢየሩሳሌም ቅጽር እንዲሰራ እንዲታደስ ከነህምያ ጋር ትልቅ ዋጋ የከፈለ ሰው ነው። ህዝቡን ከማስተማር ከመምከር አልፎ ይህንን ስራ የሰራ ሰው ነበርና ስለ ጾም ሲናገር የጾም ጥቅም ምን ያህል ጥቅም እንዳለው ምን ያህል ዋጋ እንዳለው ሲናገር ነው። ስለዚህ ነገር አለ፣ ስለዚህም ነገር ጾምን ይላል። ስለዚህም ነገር ምን አለ? ጾምን፣ ወደ እግዚአብሔርም ለመን ይላል። እግዚአብሔርንም በጸሎት በጾም ጠየቅን። ስለዚህም እግዚአብሔር ተለመነን፣ ጸሎታችንን ልመናችን ሰማን ይላል። ስለምን ይሆን የጾሙት? ስለዚህም ነገር ጾምን ይላል። ስለምንድን ነው? የእኛ ጾም ምክንያት የለውም? ክርስቲያኖች ስለምንድን ነው የምንጾመው? ምክንያት አለን። ቅድስት ቤተ ክርስቲያናችን ያለ ምክንያት የምታደርገው ነገር የለም። ስንጾም፣ ስንጸልይ፣ ስናመሰግን፣ ስናስቀድስ፣ ንስሐ ስንገባ፣ ቅዱስ ሥጋውን ክቡር ደሙን ስንቀበል፣ ክርስቲያናዊ ስራዎችን ስንሰራ ምን አለን? ምክንያት አለን። ያለ ምክንያት በዚህ ምድር ላይ ምንም አይነት ስራ አንሰራም። በስጋዊ ሕይወታችንም በመንፈሳዊ ሕይወታችንም ለሁሉም ምን አለን? ምክንያት አለን። ካህኑ ዕዝራ ምክንያት ነበር። ስለዚህም ነገር ጾም ምን አለ? ከኋላም ምዕራፍ 8 ቁጥር 21 ጀምሮ ስትመለከቱ ምን ያህል በእግዚአብሔር ፊት ራሳችንን እንድናዋርድ ይላል። በአምላካችን ፊት ራሳችንን ምን እንድል ዘንድ ይላል? እናዋርድ ዘንድ ይላል። ተመልከቱ። በማን ፊት ነው? በእግዚአብሔር ፊት። በእግዚአብሔር ፊት ራሳችንን እናዋርድ ዘንድ፣ ከዚያ ቀጥሎ ደግሞ ለራሳችን ለልጆቻችንና ለንብረታችን
በጎውን መንገድ ቀናውን መንገድ ያመለክተን ያሳየን ይሰጠን ይለመነን ዘንድ ስለዚህ ነገር ምናል ጾምን ይላል። ጾምን ምክንያቱ ይሄ ነው። በእግዚአብሔር ፊት ራስን ምን ለማድረግ ነው? ለማዋረድ ዝቅ ለማድረግ። የጾም አንዱ አገልግሎት አንዱ ጥቅም አንዱ በረከት ምንድነው? ራስን በእግዚአብሔር ዘንድ ምን ማድረግ? ዝቅ ማድረግ ነው። ዝቅ ማድረግ ትህትናን ነው ገንዘብ የምናደርግበት። ጾማችን በእግዚአብሔር ፊት ከምንም በላይ ዝቅ እንድናደርግ ራሳችን ዝቅ እንድናደርግ ራሳችን እንድናዋረድ በመጽሐፍ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉም ሲያስተምር ራሱን እስመ ዘአይበየ ርእሶ ይትሃት ይላል። ራሱን ከፍ ያደረገ ምን ይላል? ይዋረዳል። ራሱን ከፍ ያደረገ ምን ይላል? ይዋረዳል። ራሱን ዝቅ ያደረገ ደግሞ ምን ይላል? ይከብር። ከፍ ይላል። የኛም የጾማችን ትርጉም የጾማችን ዓላማ ራሳችን ምን ለማድረግ? ዝቅ ለማድረግ ነው። ራሳችን ዝቅ የምናደርግበት መንገድ ደግሞ ፈቃደ ስጋችንን ለፈቃደ ምናችን በማስገዛት ነው። ለፈቃደ ነፍሳችን በማስገዛት ራሳችንን በማስገዛት ሐዋርያው ቅዱስ ጳውሎስ እንደተናገረው እነዚህ የመንፈስ ፍሬዎች ብሎ በገለጣቸው ላይ አንዱ ራስን መግዛት የሚል ነው። ራስ ምን ማለት? መግዛት። ራስን መግዛት። እኛ ለእግዚአብሔር የምንገዛው በመጀመሪያ ራሳችን ምን ስንል ነው? ስናስገዛ ነው። ፈቃደ ስጋችን ለፈቃደ ነፍሳችን ስናስገዛ ያን ጊዜ እኛ ደግሞ ለማን እንገዛለን? ለእግዚአብሔር እንገዛለን። ስለዚህ የጾም ዓላማ አንዱና የመጀመሪያው ምንድነው? ራሳችን በማን ዘንድ ዝቅ ለማድረግ? በእግዚአብሔር ዘንድ ዝቅ ለማድረግ፣ ራስን ዝቅ ለማድረግ። ራሳችን ከፍ ስናደርግ መጥምቀ መለኮት ቅዱስ ዮሐንስ እነዚያ ጻፎች ፈሪሳውያን የተባሉት ወደ ንስሐ ጥምቀቱ በሚመጡበት ጊዜ የንስሐ ትምህርት ሲያስተምራቸው ምንድነው ያላቸው? ተራራው ምን ይበላል? ዝቅ ይበላል። ተራራው ከፍ ያለው ዝቅ ይበል፣ ጎድጓዳው ደግሞ ምን ይበል? ይሙላ አለ። የጎበጠው ደግሞ ምን ይል? ይቅና አለ። ተራራው ዝቅ ይበል። ተራራ የተባለ የነሱ የአይሁድ የጸሐፍት ፈሪሳውያን በዚያን ዘመን የነበሩት በኃጢአት በክፋት በተንኮል ባለማመን የደነደነው ልባቸው እንደ ተራራ የሆነው ልብ ምን ይበል ነው? ዝቅ ይበል ነው። ዝቅ ይበል፣ ወደ ታች ይምጣ ነው። ወደ ትሕትና ይምጣ ነው። ወደ ማመን ይምጣ ነው። ወደ ንስሐ ይምጣ። ዝቅ ይበል አለ። ያ ተራራ የሆነው ዝቅ ይበል። የጎደጎደው ደግሞ ከትሩፋት ከበረከት ከጽድቅ ከጾም ከጸሎት ከቅድስና የተራቆጠው ባዶ የሆነው የጎደጎደው ደግሞ ምን ይበል? ይሙላ አለ። ይሙላ። የጠመመው ደግሞ ምን ይበል? ይቅና። ያልተስተካከለው ይቅና አለ። በእውነት ጾም ጸሎት ያልተስተካከለው ህይወታችን የጎበጠው ህይወታችን የጠመመው ህይወታችን ምን የሚልበት ነው? የሚስተካከልበት ነው። ስለዚህ የጾም ዓላማ የጾም አገልግሎት የጾም ትሩፋት ምንድን ነው? ራስን ዝቅ ማድረግ። በማን ዘንድ? በእግዚአብሔር ዘንድ ራስን ዝቅ ለማድረግ ራሳችንን በእግዚአብሔር ዘንድ በአምላካችን ፊት ራሳችን ዝቅ ለማድረግ ስለዚህ ነገር ምን አልን አለ? ጾምን አለ። ጾምን አለ። ሁለተኛው ደግሞ ለራሳችን አለ። ለራሳችን ከዚያ ለልጆቻችን ከዚያ ለንብረታችን ቀናውን መንገድ በጎውን መንገድ ይሰጠን ዘንድ ያመለክተን ዘንድ ስለዚህም ነገር ምን አለ? ጾምን አለ። ተመልከቱ። ለራሳችን ከዚያ ስለነማ? ለልጆቻችን፣ ለንብረታችን፣ ለቤታችን፣ ለህይወታችን ምን አይነት መንገድ ይሰጠን ዘንድ? በጎውን መንገድ የቀናውን መንገድ ይሰጠን ዘንድ ስለዚህ ነገር ምን አለ? ጾምን። ጾም ለእኛ ብቻ አይደለም ትሩፋቱ፣ ለእኛ ብቻ አይደለም ጽድቁ፣ በረከቱ ለእኛ ብቻ ሳይሆን ለነማንም ነው? ለልጆቻችንም ነው። ለራሳችን ብቻ አይደለም። ጾም ለሌላውም ነው የሚተርፈው። የጾም ዋጋ ለሌላውም በረከት ነው። እኛ በመጾማችን በመጸለያችን በማመስገናችን ራሳችን ዝቅ በማድረጋችን ሌሎቹንም እንላለን፣ እናመጣለን፣ እናስተምራለን። ሌሎቹ ወደኛ እንዲመጡ እናደርጋለን። በወንጌል እንደተነገረው እናንተ የሰማዩ አባታችሁን እንዲያከብሩ ብርሃናችሁ በማን ዘንድ ይብራ? በሰው ዘንድ ይብራ ተብሎ እንደተገለጠ የእኛ ትሕትና የእኛ ጾም የእኛ ጸሎት ሌላውን እንዲያስተምር ማድረግ ማለት ነው።
ሌላውን እንዲያስተምር ማድረግ። በጾማችን በጸሎታችን ራሳችን ለእግዚአብሔር ስናስገዛ፣ ፈቃደ ስጋችን ለፈቃደ ነፍሳችን ስናስገዛ ሌላው ይማራል። ትህትናን ከኛ ይማራል። መጾምን፣ መጸለይን፣ ማመስገንን፣ ራስን ለእግዚአብሔር ማስገዛትን ከኛ ይማራል። ለራሳችንም ለልጆቻችንም በጎውን መንገድ ያሳየን ዘንድ አለ። በእውነት በጎ መንገድ የሚያሳየንን ጾም እንድንጾም ይረዳን የፈቀደልን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። መኑ ያርአየነ ይላል። በጎውን ማን ያሳየን? በጎውን ጎዳና ማን ያሳየን ይላል ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ሲናገር በጎውን መንገድ የቀናውን መንገድ ማን ያሳየን አለ። ያንን የሚያሳየን ምንድን ነው? እግዚአብሔር ነው። ያንን የሚመራን ማን ነው? ጾም ነው። ያንን የሚመራን ማን ነው? ጸሎት ነው። ያንን የሚመራን ምንድን ነው? ንስሐ ነው። በጎውን መንገድ፣ ያ በጎ መንገድ ደግሞ የማን ነው? የእግዚአብሔር መንገድ። መርሃኒ እግዚኦ ፍኖተ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 86 ቁጥር 11 ላይ ሲናገር መርሃኒ እግዚኦ ፍኖተ ይላል። አቤቱ መንገድህን ምን በለኝ ምራኝ ይላል። በጎውን መንገድ፣ የሕይወቱን መንገድ፣ የጽድቁን መንገድ፣ የበረከቱን መንገድ አቤቱ ምራኝ። ምክንያቱም የእሱን መንገድ እግዚአብሔር ራሱ ካልመራን እኛ ወደ ተሳሳተው መንገድ ስለምንሄድ ነው። የተሳሳተውን መንገድ ስለምንመርጥ ነው። የጽድቁን መንገድ ትተን የኃጢአቱን መንገድ ስለምንመርጥ፣ የሕይወቱን መንገድ ትተን የሞቱን መንገድ ስለምንመርጥ ነው። የብርሃኑን መንገድ ትተን የጨለማውን መንገድ ስለምንመርጥ አቤቱ መንገድህን ምራኝ። እስኪ በሉ አቤቱ መንገድህን ምራኝ። በእውነት ከዚህ የበለጠ ከዚህ ጾም የበለጠ ሌላ መንገድ የለም። ከዚህ ጸሎት የበለጠ ሌላ መንገድ የለም። ከዚህ ምስጋና መዝሙር የበለጠ ሌላ መንገድ የለም። የእግዚአብሔር መንገድ ይሄ ነው። ክርስቲያኖች አሁን ይህንን መንገድ ትተው ወይም ደግሞ ከዚህ መንገድ በተለያየ መንገድ ወጥተው ያሉትን ሰዎች ወደዚህ መንገድ እንዲመጡ እኛ ደግሞ ምን ልንላቸው ያስፈልጋል? ልንጸልይላቸው ያስፈልጋል። ለሌላው መትረፍ ለእኛም ለልጆቻችንም በጎውን መንገድ ምን ይለን ዘንድ ያሳየን ዘንድ የተባለው ለዚህ ነው። ለሌሎቹም ልናስብላቸው ያስፈልጋል። ባለመጾማቸው፣ ባለመጸለያቸው፣ ባለማመስገናቸው እኛ ልናዝልላቸው ያስፈልጋል። በእውነት ልናዝልላቸው። እኛ በመጾማችን ብቻ፣ እኛ በመትረፋችን ብቻ፣ ለእኛ በረከቱን በማግኘታችን ብቻ ልንደሰት አይገባም። ሌሎቹም እንዲመጡ፣ ሌሎቹም ወደዚህ በረከት እንዲመጡ፣ ወደዚህ የጽድቅ ስራ እንዲመጡ፣ ወደዚህ የበረከት ስራ እንዲመጡ ማድረግ ያስፈልጋል እና ይህንን እንድናደርግ ማን ይርዳን? እግዚአብሔር አምላካችን በቸርነቱ ይርዳን። ስለዚህም ነገር ምናን ይላል? ጾምን አለ። ስለዚህም ነገር። ስለዚህ የተወደዳችሁ ምእመናን የእኛም ጾም የእኛም ጸሎት አሁን የጀመርነው ይህ ታላቅ ጾም ለዚህ ሊሆን ያስፈልጋል። ስለዚህም ነገር ነው መጾም ያለብን። በልምድ አብይ ጾም ስለሆነ ከሰባቱ አጽዋማት አንዱ መድኃኒታችን ኢየሱስ ክርስቶስ የጾመው ስለሆነ ብቻ ሳይሆን የምንጾመው ለበረከት ብለን ድህነተ ስጋ ድህነተ ነፍስን ለማግኘት፣ በረከተ ስጋ በረከተ ነፍስን ለማግኘት የምንጾመው ጾም እንደሆነ ልናስተውል ያስፈልጋል። ራሳችን በእግዚአብሔር ፊት ዝቅ ለማድረግ እንደሆነ የምንጾመው ልናስተውል ያስፈልጋል። ለእኛም ለልጆቻችንም ለንብረታችን ለቤታችንም በጎውን መንገድ ቀናውን መንገድ ለማሳየት ለማየት ለመቀበል እንደሆነ ማየት ማመን ያስፈልጋል እና በዚህ መንገድ የምንጾመውን ጾም እግዚአብሔር አምላካችን በቸርነቱ ይባርክልን፣ ይስጠን፣ ያድለን። እንግዲህ ካህኑ ዕዝራ ይህንን ካለ በኋላ ከጾሙ በኋላ ከጸለዩ በኋላ ደግሞ ያገኙትን ነገር ውጤቱን ነግሮናል። ስለዚህም ነገር ጾምን አለ። በእግዚአብሔር ዘንድ በአምላካችን ፊት ራሳችን ለማዋረድ ጾምን ካለ በኋላ እግዚአብሔርም ምን አለን ይላል? እርሱም ተለመነን ይላል። እርሱም ምን አለን? ተለመነን። ለምንድን ነው የተለመናቸው? እነሱ በእግዚአብሔር ፊት ራሳቸውን ለማዋረድ ስለጾሙ በጎውን መንገድ እንዲያቀናላቸው፣ እንዲሰጣቸው፣ እንዲያሳያቸው፣ እንዲያድላቸው ስለጾሙ ስለጸለዩ እግዚአብሔርን ምን አለን? ተለመነን። የእኛም ጾም ዓላማ ሊኖረው ያስፈልጋል። ክርስቲያኖች ዓላማ ሊኖረው ያስፈልጋል። በልምድ ብቻ ልንጾም፣ በልምድ ብቻ ልንጸልይ አያስፈልግም። አንዳንድ ጊዜ ጸሎታችን፣ ጾማችን ራሱ
እንደው ጠዋት እጸልያለሁ ዛሬ እንዳይታጎልብን ወይም ደግሞ እንዳይቀርብን አይነት እንዳይሆን ከልብ በማስተዋል ሊሆን ያስፈልጋል። ከልብ በመገንዘብ በመረዳት ዓላማውን በማወቅ በመረዳት ያስፈልጋል። ይሄ ሲሆን እግዚአብሔር ልመናችን ምን ይላል? ጾማችን ምን ይላል? ይሰማል ይቀበላልና አሁንም በእምነት የምንጾመውን ጾምና የምንጸልየውን ጸሎት እንዲቀበለን የእርሱ የአምላካችን መልካምና ቅዱስ ፈቃዱ ይሆንልን። ጾሙን በተገቢው መንገድ እንድንጾመው መጽሐፍ ቅዱስ ያስተምረናል። በልምድ እንዳይሆን በዘፈቀደ እንዳይሆን መጽሐፍ በሚገባ ያስተምረናል። የመጀመሪያው ጾማችን ስንጾም ፍቅርንና ትሕትናን ተላብሰን መሆን አለበት። ፍቅር ትሕትና ከኛ ሊጠፋ አያስፈልግም። ጾምን በምትጾሙበት ጊዜ ይላል፣ ጾምን በምትጾሙበት ጊዜ ራሳችሁን ፊታችሁን ምን በሉ ይላል? ተቀቡ ይላል። ተቀቡ፣ እንደሚጾም ሰው አትሆኑ ማለት ነው። እንደሚጾም ሰው አትሆኑ። ይሄ በግል ለምንጾመው ቢሆንም ሁሉንም የሚመለከት ነው። በጉባኤ በማህበር በአዋጅ ለምንጾመው ጾም የሚሆን ነው። ፊታችሁን እንደተቀባ ሆኑ ይላል። ያ መቀባት ማለት ደግሞ ምስጢራዊ ትርጉሙ ምንድን ነው? አታጠውልጉ ማለት ነው። ቀጥታ ቃል በቃል ፊታችሁ የጠወለገ አይምሰል ነው። ጾመኞች ጸሎተኞች ለመባል ብቻ ለተርእዮ ለምስጋና አታደርጉት ነው። ዋናው ነገር ግን ፍቅር አይራቃችሁ ማለት ነው። ፍቅር ነው። መቀባት ማለት ይሄ ቅባት ሰውነት አይራቅ ማለት ከፊት አይራቅ ማለት ፍቅር ከእያንዳንዱ ነገር ምን አይበል ነው? አይራቅ ነው። እያንዳንዱ ነገራችን በፍቅር መሆን አለበት። ክርስቲያኖች በፍቅር የታሰረ መሆን አለበት። ፍቅር ለሁሉም ነገራችን ቅመም ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ያለ ፍቅር ብናገር በመላእክት ቋንቋ እንኳን በመላእክት አንደበት እንኳን ብናገር ብመሰክር ምንድን ነው ያለው? ያው እንደሚንሿሿ ጸናጽል በቃ እንደሱ ሆኜ መቅረት ነው የሚሆነው። ስለዚህ እንደሱ እንዳይሆንብን ጾማችን በምን ሊሆን ይገባል? በፍቅር ሊሆን ይገባል። ሌላኛው ደግሞ ያለ ግብዝነት መሆን እንዳለበት መጽሐፍ ቅዱስ ይነግረናል። ያለ ግብዝነት በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ መድኃኒታችን ኢየሱስ ክርስቶስ እንዴት መጾም እንዳለብን አስተምሮናል። ስትጾሙም ኢትኩኑ ከመ መደለዋን እንደ ግብዞች አትሁኑ አለን። እንደ ግብዞች አትሁኑ፣ እነሱን አትምሰሉ። እነሱ ለታይታ ለተርእዮ ያደርጉታልና እነሱን አትምሰሉ አለ። እግዚአብሔር ዋጋውን በረከቱን ይሰጠናል። እኛ በምናደርገው ነገር ሰዎች ውዳሴ ከንቱን እንዲሰጡን ሳይሆን ከእግዚአብሔር የሚገኘውን በረከተ ስጋ በረከተ ነፍስ እንድናገኝ ብለን ስንጾመው ያንን ደግሞ ማን ይሰጠናል? እግዚአብሔር ይሰጠናልና ጾማችን በፍቅር ያለ ግብዝነት እንዲሆን እግዚአብሔር አምላካችን በቸርነቱ ይርዳን ይፍቀድልን። ስለዚህም ነገር ጾም ወደ እግዚአብሔርም ለመን እግዚአብሔርም ተለመነን። አሁንም ፍቅራችን የእውነት እንዲሆን ያለ ግብዝነት እንዲሆን ጾማችን ጸሎታችን በፍቅር እንዲሆን እግዚአብሔር አምላካችን በቸርነቱ ይርዳን ይፍቀድልን። በሰላም የጀመርነውን ጾማችንን በሰላም እንዲያስጨርሰን የእርሱ የአምላካችን መልካምና ቅዱስ ፈቃዱ ይሆንልን። እኔ እንግዲህ እንደ መግቢያ እንደ መንገድ ጠራጊ ይህንን ለማለት ነው። ከዚህ በመቀጠል ያው ብፁዕ አባታችን በመካከላችን አሉ። እንደ ጾሙ መግቢያነት የጎደለውን ሞልተው የጠመመውን አቅንተው የረቀቀውን አጉልተው የጾሙን ዋጋ የጾሙን በረከት ይሰጡናል። ምን እንደሚመስል ይመክሩናል። ምክራቸውን ይለግሱናል። ቃለ ምዕዳናቸውን ይሰጡናል። እኔ ይበቃኛል። የመከረን ያስተማረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስራቅ